ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስ በሳል እንገኛለን በቅድሚያ ማርስ ዜናዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ከ98 አጥቢያዎች ለተውጣጡ 600 ያገልጋይ ጥንዶች አንድነትና የትምህርት ጊዜ ተካሄደ በማይናማር በአሻጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ ከውጭ በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ የተንቀሳቀሱ ነው ተባለ መረጃዎቹን የሱስና ያስ ወደ እናንተ ያደረስኩኝ አብራችሁ ቆይታ አደርጋለሁኝ አብራችሁ ነው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ከ98 አጥቢያዎች ለተውጣጡ 600 አገልጋይ ጥንዶች አንድነትና የትምህርት ጊዜ አካሄደ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ከ98 አጥቢያዎች እንዲሁም ጥሪ የተደረገላቸው ከአዲስ አበባ ሁለቱ ክልሎች የተውጣጡ በአጠቃላይ 1100 አገልጋዮች አንድነትና የትምህርት ጊዜ የተሳተፉ ሲሆን በዚህ ሁሉ ግን በወደደን በእርሱ ካሸናፊዎች እንበልጣለን በሚል መሪ ቃል መጋቢት 5 እና 6 2017 ዓ.ም ለሁለት ቀናት መካሄዱ ታውቋል በጎተራ ሙሉ ወንጌል አጥቢያ በተካሄደው በዚህ መርሃ ግብር የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ ተገኝተው ንግግር አድርገዋል የተሰጠው ትምህርት አገልጋዮች በአገልግሎታቸው እምነትን የሚያነሳሳ የውስጥና የውጭ ተግዳሮቶችን እንዴት ማሸነፍ እንደሚችሉ ትምህርት የሚሰጥ በራእይና በአገልጋይ መካከል ያለውን ክፍተት ስለመሙላት ላይ ያተኮረ ነው ተብሏል ከዚህ በተጨማሪም አገልጋይ ባለትዳሮች ራእይ ያላቸው ቅድሚያ የሚሰጠው ጉዳይ ትኩረት የሚሰጡ በመሰጠት የሚያገለግሉ መሆን እንደሚገባቸው ትምህርት የቀረበ ሲሆን የሚተጉ በጽናት የሚቆሙ መሆን እንዳለባቸው ትምህርቱ ተሰጥቷል በመጨረሻም ጉባኤው በታላቅ መነቃቃት በጸሎት የተጠናቀቀ ሲሆን በነበረው የአንድነትና የትምህርት ጊዜ ጌታ መልካም ጊዜ እንደሰጣቸው የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ ተናግረዋል በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሆለታ ክላስተር በሆለታ ገነት አጥቢያ የልጆች ኮንፈረንስ ተካሄደ በኮንፈረንሱ ላይ ከ10 አጥቢያዎች የተውጣጡ ከ1000 በላይ የሚሆኑ ልጆች ተገኝተዋል በመርሃ ግብሩ ላይ የክልሉ ፕሬዝዳንት መጋቢ ሰለሞን ባንቲና የክልሉ ስራ አስፈጻሚ ኮሚቴ ሰብሳቢ የሆኑት መጋቢ ጌታቸው ታሪኩ ተገኝተዋል በኮንፈረንሱ ላይ ልጆች በተለያዩ አገልግሎት ያገለገሉ ሲሆን መጋቢ ሽመልስ ጠጂ የእግዚአብሔርን ቃል ከቀረበ በኋላ ከክልል የልጆች አስተባባሪዎች ጋር በመሆን ለልጆች ጸልየዋል በፓወር ሃውስ የእምነት ቤተክርስቲያን የእምነት ሴሚናር በሚል ርዕስ የትምህርት ኮንፈረንስ ተካሂዷል ኤልያስ ወንድሙ ዝዝራለው በዕለቱም በተለያዩ የህብረቱ አባል ቤተክርስቲያናት መሪዎች የእምነት ምንነት መሰረት በሐዋርያው ፍጹም ወልደ አረጋይ የእምነት ወዳጆችና ጠላቶች በፓስተር አለማየሁ ሽፈራው እምነትና ጸጋ በሚል በሐዋርያው ሳሙኤል ገብረሕይወት የእምነት ንግግር በፓስተር ካሲ ከበደ እንዲሁም እምነትና ትዕግስት ጽናት በሚል ርዕስ በፓስተር ያዕቆብ አበበ የእግዚአብሔር ቃል ተሰብኳል በቤተክርስቲያኗም የመዘምራን ቡድን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል በተጨማሪም ብዛት ያላቸው የተለያዩ የእምነት መጻሕፍቶች ለአንባቢያን ቀርበዋል ስሜ መጋቢ ያዕቆብ ባላለው በፓወር ሃውስ የእምነት ቤተክርስቲያን ውስጥ በመጋቢነት አገለግላለሁ እንዲሁም በዚህ ደግሞ በፌዚን አክሽን ህብረት ውስጥ በጋራ አብረን የእምነትን ተልእኮ እናገለግላለን የዛሬው ፕሮግራም ትኩረት የእምነት ሴሚናር ነው የተዘጋጀው ከዛ ጋራ ደግሞ በተያያዘ በቀጣይነት ሰዎች የእምነት ህይወታቸውን እንዲያንጹ ራሳቸውን ደግሞ ጠንካራ በሆነ እምነት ላይ እንዲመሰርቱ እነዚህ መንፈሳዊ መጻሕፍቶች ተዘጋጅተዋል ምናልባት እነዚህ መንፈሳዊ መጻሕፍቶችን ገዝታችሁ መጠቀም የምትፈልጉ ሰዎች ባድራሻችን ልታገኙ ትችላላችሁ የፌዝ ኢንአክሽን ህብረት ከተጀመረ ቆየት ብሏል በየሁለት ወሩ አንድ ጊዜ የምናደርገው ልዩ ፕሮግራም ይሄ ልዩ ፕሮግራም የተለያየ ቤተክርስቲያን መሪዎች በጋራ ሆነን በተለይ ተመሳሳይ ሆኑ መልእክቶችን ለቅዱሳን የማድረስ ለህዝባችን ለማድረስ የተቋቋመ የተጀመረ ህብረት ነው ህብረቱ ከተጀመረ በኋላ መልእክታችን አንድ አይነት ነው በተለይም ደግሞ በወርድ ኦፍ ፌዝ ላይ ያጠነጠነ በአዲስ ኪዳን እውነቶች ላይ ያጠነጠነ ትምህርቶችን በውጭ ባንዳንድ ሰዎች እና ቅዱሳን ሚስአንደርስቱድ ስለተደረገ ወይም ደግሞ በተሳሳተ መንገድ ስለሚረዱት ያንን ለማጥራት መሰረታዊ መጽሐፍ ቅዱስ ትምህርቶች ላይ አተኩረን እናስተምራለን በዝርዝር ያው ፌዚን አክሽን የሚለው ህብረት የተቋቋመበትን ዓላማ መቼም ወንድሞቻችንም ወይም የተለያዩ ሰዎች ሲናገሩ ነበር የተቋቋመበት ዓላማ በአንድነት አንድን ሐሳብ ወይም
ያለቀውን የክርስቶስን ትምህርት ለህዝብ ከማድረስ አንፃር በህብረት ብናወራው በህብረት ብንናገረው እንደ አንድ አፍ ሆነን ብናወራው ከሚል አንፃር ያደረግነው ህብረት ነው። በዚህ ህብረት በጣም ጠቃሚ የሆኑ ነገሮችን በተለይ ባለቀ የክርስቶስ ስራ ላይ ወይም አዲስ ኪዳናዊ እውነቶች በክርስቶስ ኢየሱስ አምነው የዳኑ የእግዚአብሔር ልጆች ሁሉ የሚኖሩበትን ዓላማ የተቀበሉትን እውነት የተካፈሉትን ህይወት እንዲኖሩት ከማድረግ አንፃር በህብረት የምናስተላልፈው ሜሴጅ ወይም መልእክቶች ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ 6 ወራት የእቅድ አፈጻጸም ግምገማ አካሄደ። በግምገማ መድረኩ የጉባኤው ሁሉም የመምሪያና የፕሮጀክት ኃላፊዎች በ6 ወራት ውስጥ ከእቅድ አንፃር የስራቸውን ዋና ስራዎች ያጋጠሟቸውን ችግሮችና የወሰዱትን የመፍትሄ እርምጃዎች አቅርበዋል። ሁሉም ሪፖርት በቅደም ተከተል ከተደመጠ በኋላ በእያንዳንዱ የእቅድ አፈጻጸም ሪፖርት ላይ አስተያየትና ገንቢ ምክረ ሀሳብ ተሰጥቷል። በቀጣይም በቀሪ የበጀቱ ዓመት ጥቂት ወራቶች ውስጥ ለመስራት በእቅድ የተያዙትን ቀሪ ዋና ስራዎች ሙሉ በሙሉ ተግባራዊ በማድረግ የዓመቱን የእቅድ አፈጻጸም ከፍ ማድረግ አስፈላጊ እንደሆነ ተነግሯል። በመጨረሻም የጉባኤው የወደፊት የትኩረት አቅጣጫዎች በዝርዝር ቀርበው በትኩረት አቅጣጫዎች ላይ በማተኮር መስራት እንደሚያስፈልግ ተገልጿል። መረጃ የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር ገልጿል። ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው ተመልሰዋል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር በካምፑ የነበሩ 53 ዜጎች እንዲመለሱ ተደርጓል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና በሁለተኛው ዙር በጠቅላላው 130 ዜጎችን መመለስ መቻሉን የሚኒስትሩ መረጃ ያመለክታል። የጂኤምኤም መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ስራ ማቋረጥ ምክንያት 8 አገራት የኤችአይቪ ህክምና ሊያልቅባቸው ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። ድርጅቱ በሚቀጥሉት ወራት በሄይቲ፣ ኬንያ፣ ሌሶቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ናይጄሪያ እና ዩክሬን የኤችአይቪ ህክምና አቅርቦት በሚቀጥሉት ወራት ሊያሟጥጡ እንደሚችሉ ገልጿል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጋዜጣዊ መግለጫው ላይ በኤችአይቪ ፕሮግራሞች ላይ የሚስተዋለው መስተጓጎል የ20 ዓመትን ልፋት የሚቀለብስ ሊሆን ይችላል ብለዋል። ይህም ከ10 ሚሊዮን በላይ ተጨማሪ ኤችአይቪ ተጠቂዎችን እንዲሁም ከቫይረሱ ምክንያት 3 ሚሊዮን በላይ ሰዎችን ለሞት ሊዳርግ እንደሚችል አክለዋል። ይህም ካለፈው ዓመት ጋር ሲነጻጸር 3 እጥፍ በላይ ሊያደርሰው ይችላል ነው ያሉት። ዩናይትድ ስቴትስ ለሀገሮች ቀጥተኛ የገንዘብ ድጋፍ የምታቆም ከሆነ በስርዓትና ሰብአዊነት በተሞላበት መንገድ አማራጭ የገንዘብ ምንጭ እንዲያገኙ በሚያስችል መልኩ መሆኑን የማረጋገጥ ኃላፊነት አለባት ሲሉ ዶክተር ቴድሮስ ተናግረዋል። ዘገባው የሮይተርስ ነው። በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ እየተንቀሳቀሱ ነው ተብሏል። በርካታ የአውሮፓ ሀገራት ከአሜሪካ ድጋፍ ውጪ ራሳቸውን መከላከል የሚችሉበትን አቅም ለመፍጠር አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው ተብሏል። ዳንኤል አንተነህ ዝርዝራለው። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ በቅርቡ ሁሉም በአዋቂ ዕድሜ ላይ የሚገኙ ወንዶች ወታደራዊ ስልጠና እንዲወስዱ የሚያስችል ረቂቅ ሕግ ለፓርላማው አቅርበው እንደነበረም ይታወሳል። ከፖላንድ ባለፈ ፈረንሳይና ጀርመን የሩሲያ ወረራን ፍራቻ ወታደራዊ ወጪን ለማሳደግና አስገዳጅ ብሔራዊ ውትድርና ምልመናን ገቢራዊ ለማድረግ አቅደዋል። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነት ልታቋርጥ እንደምትችል መነገሩን ተከትሎም የዩክሬን ሁኔታ እንዳይደገም በመፍራት የአህጉሩ ሀገራት ማንኛውንም ጥቃት በመፍጠር የራሳቸውን አቅም ለማጠናከር የግዴታ ወታደራዊ አገልግሎትን እንደገና ለማስጀመር እያሰቡ ነው ተብሏል። ነገር ግን ፈረንሳይና ብሪታንያን ጨምሮ ብዙ ሀገራት ወታደሮችን ለመመልመልና ለማቆየት እየታገሉ ነው ተብሏል። ወታደራዊ ተንታኞች በግዴታም ሆነ በፍቃደኝነት አንዳንድ የውትድርና አገልግሎትን ወደ ነበረበት መመለስ የበለጠ ከባድ ሊሆን እንደሚችልም እየተናገሩም ይገኛሉ። ዮጎቭ የተሰኘው የህዝብ አስተያየት የሚሰበስበው ተቋም ባሰባሰበው ድምጽ መሰረት 68 በመቶ ፈረንሳውያንና 58 በመቶ ጀርመናውያን የወጣት ወንዶች ግዴታ ወታደራዊ ምልመላ ላይ አገልግሎት እንዲጀምሩም ይደግፋሉ። በአንጻሩ ጣሊያኖችና ብሪታንያዎች በጉዳዩ ላይ ተካፍለዋል። 53 በመቶ የሚሆኑት ስፔናውያን በበኩላቸው አስገዳጅ ወታደራዊ ምልመላን ይቃወማሉ።
ብዙ አውሮፓውያን ሀገራቸውን በጦር ሜዳ ለመከላከል ዝግጁ እንዳልሆኑ ጥናቶችም ያሳያሉ። በህብረተሰቡና በወታደራዊ ኃይሎች መካከል ያለውን ትስስር የሚያጠናው ፈረንሳዊ ባለሙያ ቤኔዲክት ችሮን በሊበራል ማህበረሰብ ውስጥ ወታደራዊ ገደቦችን ለማድረግ ፈጽሞ የማይቻል ነገር ነውም ይላሉ። ባለሙያው አክለውም ወረራ እስካላጋጠመ ድረስ ወታደራዊ አገልግሎት ለመስጠት ፈቃደኛ ያልሆኑ ዜጎች የሚቀጣ መመሪያ ማውጣት ከፖለቲካ አንጻር ኪሳራን ሊያስከትል እንደሚችልም ተናግረዋል። አብዛኞቹ የአውሮፓ ሀገራት ከቀዝቃዛው ጦርነት በኋላ የግዳጅ ወታደራዊ ምልመላን የሰረዙም ሲሆን ግሪክ፣ ቆጵሮስ፣ ኦስትሪያ፣ ስዊዘርላንድ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ቱርክ በበኩላቸው አሁንም ብሔራዊ ውትድርናን ገቢራዊ ማድረግ ቀጥለዋል። በመጨረሻ በምሽት መዝናኛ ክለብ በተፈጠረ የእሳት አደጋ የሞቱ ሰዎች ቁጥር 59 ሲደርስ የቆሰሉት ደግሞ ከ150 አለፈ። በሰሜን መቄዶንያ ኮካኒ ከተማ በሚገኘው የምሽት መዝናኛ ክለብ ላይ እሁድ ማለዳ በተከሰተ የእሳት አደጋ የሞቱ ሰዎች ቁጥር 59 ሲደርስ የቆሰሉት ደግሞ ከ150 አልፏል። ከአደጋው ጋር በተያያዘ የመንግስት ባለስልጣናትንና ፐልስ የተባለውን ክለብ ስራ አስኪያጅ ጨምሮ 20 ሰዎች በቁጥጥር ስር መዋላቸውን የሀገር ውስጥ ሚኒስትሩ ፓንስ ቶስኮቭስኪ በሰጡት መግለጫ ተናግረዋል። ሚኒስትሩ እንደገለጹት እሳቱ የተፈጠረው በሙዚቃ ድግስ ወቅት በተቀጣጣይ ቁስ አማካኝነት ነው ተብሏል። እሳቱ ከተያያዘ በኋላ በምሽት ቤት ውስጥ ተስፋፍቷል የተባለ ሲሆን ሮይተርስ በመድረክ ላይ ሲጫወት የነበረው ባንድ በነጭ የእሳት ነበልባል ሲያያዝ የሚያሳየውን ቪዲዮ ትክክለኛነት ማረጋገጡን ዘግቧል። ሮይተርስ ኤምአርቲ የተባለው የሰሜን መቄዶንያ ብሮድካስትን ጠቅሶ እንደዘገበው ደግሞ ከባድ የመቃጠል አደጋ የደረሰባቸው 27 ሰዎች በስኮፔጂ ሲቲ ሆስፒታል ሕክምና እየተደረገላቸው ሲሆን ሌሎች 23 ደግሞ በክሊኒካል ሴንተር ሕክምና እየተከታተሉ ይገኛሉ። ከተጎጂዎቹ መካከል ልጆች እንደሚገኙበትም ዘገባው ጠቅሷል። ለዕለቱ ያዝናቸው መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናሳሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ከ98 አጥቢያዎች ለተውጣጡ 600 የአገልጋይ ጥንዶች የአንድነትና የትምህርት ጊዜ ተካሄደ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። ከውጭ በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ የተንቀሳቀሱ ነው ተባለ። ለዛሬ ያዝናቸው የጄኤምኤ መረጃዎቻችን ይነሱ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነ ነበሩ። የቀሪ የጄኤምኤ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ